ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ አርብ መጋቢት 5 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን አቶ ጌታቸው ረዳና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የትግራይ ክልል ሁኔታን ለዲፕሎማቲክ ማህበረሰቡ ማስረዳታቸውን ሀገራዊ ምክክር ኮሚሽን የአማራ ክልላዊ መንግስት በየአካባቢው የሚገኙ እስረኞች እንዲፈታና ተኩስ አቁም ያለ ብሎ እንዲያውጅ ጥሪ ማቅረቡን እንዲሁም ደግሞ ኤርትራ የፕሪቶሪያውን ስምምነት እንዲፈርስና በትግራይ የተለያዩ ቡድኖች መካከል ያለውን ሽኩቻ የማባባስ ፍላጎት የለኝም ስትል መግለጫን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። አቶ ጌታቸው ረዳና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የትግራይ ክልል ሁኔታን ለዲፕሎማቲክ ማህበረሰቡ አስረዱ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ የተመራ ውይይት በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ተካሂዷል። በመድረኩ ላይ ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት ቡድን የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል ብለዋል። ቡድኑ ምርጫ ቦርድ ጠቅላላ ጉባኤ እንዲያካሂድ የሰጠውን መመሪያ አለመቀበሉን ያስረዱት ዶክተር ጌዲዮን መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ እንደሚገኝ ገልጸዋል። በክልሉ ወቅታዊ የሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት ቡድን የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱን አስረድተዋል። ጊዜያዊ አስተዳደሩ በፕሪቶሪያው የሰላም ስምምነት መሰረት የተመሰረተ ግልጽ ኃላፊነትና ህጋዊ ቅቡልነት ያለው አስተዳደር መሆኑን የተናገሩት አቶ ጌታቸው ነገር ግን ህጋዊ ተቀባይነት ያጣ ቡድን ከተወሰኑ የታጣቂ መሪዎች ጋር በመተባበር በተለያዩ የክልሉ አካባቢዎች ስልጣን በኃይል ለመንጠቅ እየተንቀሳቀሰ ይገኛል ብለዋል። በፕሪቶሪያው ስምምነት መሰረት ተፈናቃዮችን ወደ ቀያቸው መመለስን ጨምሮ የታጣቂዎችን ትጥቅ የመፍታት ሂደት በአግባቡ ተግባራዊ አለመደረጉንም ያነሱት ፕሬዝዳንቱ የህወሓት አመራሮች የሚፈጥሩት ያልተገባ እንቅስቃሴ እንቅፋት መሆኑን ገልጸዋል። የፕሪቶሪያው ስምምነት በአግባቡ ሊተገበር እንደሚገባና ከዚያ ውጪ የሚደረጉ ህገወጥ ተግባራት ክልሉን የሚያተራምሱ መሆናቸውን መረዳት እንደሚገባ ማሳሰባቸውንም የመንግስት መገናኛ ብዙሃን ዘግበዋል። በተመሳሳይ የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች ሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ህብረቱ ጉዳዩ እንዳሳሰበውና ሁኔታውን በቅርበት እየተከታተለ መሆኑንም ገልጸዋል። ሀገራዊ ምክክር ኮሚሽን የአማራ ክልላዊ መንግስት በየአካባቢው የሚገኙ እስረኞች እንዲፈታና ተኩስ አቁም ያለ ብሎ እንዲያውጅ ጥሪ አቀረበ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የተመራ የኮሚሽኑ ልዑክ ትላንት ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት አድርጓል። የኮሚሽኑ ልዑክ ወደ አማራ ክልል ያቀናው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነው። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በተገኙበት በዚህ ውይይትም የኮሚሽኑ የእስካሁን ስራዎች በዋና ኮሚሽነሩ ቀርቦ የክልሉ አመራሮች ስለ ኮሚሽኑ የስራ እንቅስቃሴ ግንዛቤ እንዲኖራቸው ተደርጓል። ከኮሚሽኑ የቅርብ ጊዜ የስራ ዕቅዶች መካከል አንዱ በአማራ ክልል የአጀንዳ ልየታ የምክክር ምዕራፍ ማካሄድ ስለመሆኑ የኮሚሽኑ ልዑክ ለክልሉ አመራሮች አስታውቋል። በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥረት ጥሪ ያደነቀው የኮሚሽኑ ልዑካን ቡድን ሆኖም አሁንም መሰራት አለባቸው ያላቸውን ስራዎች ጠቁሟል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ የሚገኙ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም ደግሞ በሌሎች ላይም ግፊት እንዲያደርግ ልዑኩ ጠይቋል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር መንግስት ተኩስ አቁም ያለ ብሎ በማወጅ
የመጀመሪያውን እርምጃ እንዲወስድ የኮሚሽኑ ልዑክ ጠይቋል። ርዕሰ መስተዳደር አቶ አረጋ ከበደ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው ሁሉ በክልሉ ለሚካሄደው የምክክር መድረክ እንዲሳካም ድጋፉን አጠናክሮ እንደሚቀጥል ማረጋገጣቸውን ከኮሚሽኑ ያገኘነው መረጃ ያመለክታል። ኤርትራ የፕሪቶሪያው ስምምነት እንዲፈርስና በትግራይ የተለያዩ ቡድኖች መካከል ያለውን ሽኩቻ የማባባስ ፍላጎት የለኝም ስትል ገለጸች። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትላንት በአዲስ አበባ በሰጡት መግለጫ በትግራይ ትርምስ እናተርፋለን ከሚሉት ወገኖች አንዱ የኤርትራ መንግስት ነው ብለዋል። በትግራይ ያሉ የተወሰኑ ፖለቲካዊና ወታደራዊ አመራሮች ከሻዕቢያ ጋር ግንኙነት አላቸው ሲሉም የወነጀሉት አቶ ጌታቸው ይህ ግንኙነት ቀጠናውን የሚያተራምስ እንቅስቃሴ መሆኑን አንስተዋል። ቀደም ባሉት ጊዜያት እርሳቸውም ቢሆኑ ከኤርትራ መንግስት ጋር ሰላም መፍጠር አለብን በሚል እምነት የተወሰነ እንቅስቃሴ ያደርጉ እንደነበር የተናገሩት አቶ ጌታቸው በትግራይ ያሉ የተወሰኑ ፖለቲካዊና የጸጥታ አመራሮች አሁን የፈጠሩት ግንኙነት ግን የክልሉን ሕልውና አደጋ ላይ የሚጥል እንደሆነ አስገንዝበዋል። አቶ ጌታቸው የኤርትራ መንግስት ሰዎች ፍላጎት ጥቂት ሲሉ ከጠሯቸው የህወሓት አመራሮች ጋር በመተባበር ቀጠናውን መረበሽ ነው ሲሉም ተናግረዋል። አሜሪካ፣ የአውሮፓ ህብረትና 23 የአውሮፓ ሀገራት የፕሪቶሪያ ስምምነት እንዳይፈርስ እያሳሰቡ በሚገኙበት በዚህ ወቅትም ኤርትራ በፕሪቶሪያው የሰላም ስምምነትን ለማፍረስ እየተንቀሳቀስኩ አይደለም ስትል አስተባብላለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ኢትዮጵያ ውስጥ የተለያዩ ፖለቲከኞች በቀይ ባህር ዙሪያ የሚሰጧቸው ጠባጫሪ መግለጫዎች አላስፈላጊ ውጥረት እየፈጠሩ ነው ሲሉ በኤክስ ገጻቸው ባስተላለፉት መልእክት ከሰዋል። የማነ ይህ አይነቱ ድርጊት በጽኑ ሊወገዝ የሚገባው እንደሆነ ገልጸዋል። አንዳንድ አካላትም የኤርትራ ጦር አሁንም በትግራይ ግዛቶች ውስጥ ይገኛል የሚል የሐሰት ክስ የሚያሰሙት ግጭት ለመቀስቀስ ለሚፈልጉ ነው በማለት ወቅሰዋል። ኤርትራ የኢትዮጵያ የውስጥ ጉዳይ የሆነውን የፕሪቶሪያውን የግጭት ማቆም ስምምነት የማኮላሸት ፍላጎት እንደሌላት ያረጋገጡት የማነ በተመሳሳይ ኤርትራ በትግራይ የተለያዩ ቡድኖች መካከል ያለውን ሽኩቻ የማባባስ ፍላጎት የላትም ሲሉም አስተባብለዋል። የተወዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎቻችን ስናልፍ በቤኒሻንጉል ጉሙዝ ክልል ምክር ቤት ነገ አስቸኳይ ጉባኤ ሊያደርግ መሆኑን ፍርድ ቤት የቀድሞ የሐዋሳ ከተማ ከንቲባ ጸጋዬ ቱኬ በ13 ዓመት ጽኑ እስራት እንዲቀጡ መወሰኑን ጨምሮ ሌሎች የውጭ ዜናዎችን እያሱ በለጠ ያቀርባቸዋል። ተከታትለን እንመለስ። የአፍሪካ ህብረት የትግራይ ክልል ወቅታዊ ሁኔታ እንዳሳሰበው ገለጸ። በትግራይ ክልል ውዝግብ ውስጥ በሚገኙት ሁለቱ የህወሓት ቡድኖች መካከል የተፈጠረው ውጥረት እንዳሳሰበው የአፍሪካ ህብረት አስታውቋል። ህብረቱ ዛሬ ባወጣው መግለጫ በክልሉ የተፈጠሩ ሁኔታዎች በቅርበት እየተከታተለ መሆኑን አስታውቆ ይህም በጥብቅ እንደሚያሳስበው ገልጿል። በክልሉ ሰላምና መረጋጋት አስፈላጊ መሆኑን አጽንኦት በመስጠት የጠቀሰው የህብረቱ መግለጫ ሁለቱ ወገኖች ራሳቸው እንዲቆጥቡና ገንቢ ንግግር እንዲያካሂዱ ጥሪ አቅርቧል። ከአሁኑ ወቅታዊ ሁኔታ በመነሳት በኢትዮጵያ መንግስትና በህወሓት መካከል በጥቅምት 2015 ዓ.ም በተፈረመው የግጭት ማቆም ስምምነት የተደነገጉት ግዴታዎች እንዲወጡ እንደሚያበረታታም በመግለጫው አስፍሯል። ስምምነቱ ማክበር በከፍተኛ ጥረት የተገኘውን ሰላም ለማስጠበቅ፣ ለዘላቂ ሰላም ግንባታ፣ ለእርቅና ለልማት ምቹ ሁኔታ ለመፍጠር ወሳኝ እንደሆነም ህብረቱ አስገንዝቧል። ጉዳዩ የሚመለከታቸው ወገኖች በሙሉ የተቀበሏቸውን ኃላፊነቶች እንዲያከብሩና ለሰላማዊ መፍትሄ በጋራ እንዲሰሩም ጠይቋል። የአፍሪካ ህብረት የፕሪቶሪያው ግጭት የማቆም ስምምነት ተፈጻሚ እንዲሆን የማያቋርጥ ድጋፍ እንደሚሰጥ በድጋሚ አረጋግጦ በሂደቱም ከስምምነት ፈራሚዎች ጎን መቆሙ እንደሚቀጥልም ገልጿል። ህብረቱ ጉዳዩ በሚመለከታቸው ወገኖች መካከል ውይይቶችና ትብብር ማመቻቸት ለመቀጠል ዝግጁ መሆኑን አስታውቋል። የቤንሻንጉል ጉሙዝ ክልል ምክር ቤት ነገ አስቸኳይ ጉባኤ ሊያደርግ ነው። የቤንሻንጉል ጉሙዝ ክልል ምክር ቤት ነገ ቅዳሜ አስቸኳይ ጉባኤ ለማድረግ ጥሪ ማድረጉን 3 የምክር ቤቱ አባላት ተናግረዋል። ምክር ቤቱ የጉባኤውን አጀንዳ በይፋ ባይገልጽም ስብሰባው የተጠራው በእስር ላይ ያሉት የምክር ቤት አባላቱ ዮሐንስ ተሰማን ያለመከሰስ መብት ለማንሳት መሆኑን መስማታቸውን የምክር ቤቱ አባላት ተናግረዋል። ጉባኤውን ባሳለፍነው ወር ከየካቲት 9 እስከ 11 አድርጎ የነበረው ምክር ቤቱ የክልሉን ህገ መንግስት ማሻሻያ አዋጅ እንዲሁም የምክር ቤቱ መቀመጫ ወንበሮችን ብዛት
ያሳደገ ሌላ አዋጅ አጽድቆ ነበር። የቤንሻንጉል ጉሙዝ ምክር ቤት ይህን መደበኛ ጉባኤ ካካሄደ አንድ ወር ባልሞላ ጊዜ ውስጥ አስቸኳይ ስብሰባ ለማድረግ ለአባላቱ ጥሪ ማድረጉን 3 የምክር ቤት አባላት እንደነገሩት በመግለጽ ቢቢሲ ዘግቧል። አስቸኳይ ጉባኤው የሚካሄደው ነገ ቅዳሜ ጠዋት ከ2 ሰዓት ተኩል ጀምሮ እንደሆነ አባላቱ ጨምሮ አስረድተዋል። እንደ ምክር ቤቱ አባላት ገለጻ ጥሪው ሲተላለፍ ጉባኤ መኖሩን ከማሳወቅ ውጪ ምክር ቤቱ የሚሰበሰብበት አጀንዳ ምን እንደሆነ አልተገለጸም። ይሁንና የጉባኤው አጀንዳ በይፋ ባይገለጽም ስብሰባው የተጠራው ምክር ቤት አባልን ያለ መክሰስ መብት ለማንሳት እንደሆነ መስማታቸውን ገልጸዋል። ተቃዋሚውን የቦሮ ዲሞክራሲያዊ ፓርቲ ቦዴፓን ወክለው የቤንሻንጉል ጉሙዝ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ተሰማ በቁጥር ስር የዋሉት ባሳለፍነው እሁድ የካቲት 30 2017 ዓ.ም ነበር። በእስር ላይ የሚገኙት አቶ ዮሐንስ በትላንትናው ዕለት ደግሞ ተሹመውበት ከነበረበት የቤንሻንጉል ጉሙዝ ክልል የመንግስት ስራ አመራር ተቋም በዋና ዳይሬክተር ኃላፊነት መነሳታቸውን ዘገባው አክሎ ጠቅሷል። ፍርድ ቤት የቀድሞ የሐዋሳ ከተማ ከንቲባ ጸጋዬ ቱኬ በ13 ዓመት ጽኑ እስራት እንዲቀጡ ወሰነ። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞ የከተማዋ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በ13 ዓመት ጽኑ እስራት እንዲቀጡ ውሳኔ አሳልፏል። የከተማዋ ከፍተኛ ፍርድ ቤት ዛሬ መጋቢት 5 ቀን 2017 ዓ.ም በዋለው ችሎት በሌሎች ተከሳሾች ላይም የቅጣት ውሳኔውን አሳልፏል። ፍርድ ቤቱ ውሳኔውን ያሳለፈው ወንጀሉን ለመደንገግ በወጣ አዋጅ ቁጥር 881/2007 አንቀጽ 17 ንዑስ 2 እና አንቀጽ 9 ንዑስ 2 በተደ ነገገው መሰረት ጥፋተኛ ሆነው በመገኘታቸው ነው። በዚህም አንደኛ ተከሳሽ የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በቀረበባቸው የሙስና ወንጀል ክስ ጥፋተኛ በመባላቸው የ21 ሺህ ብር ቅጣት ተወስኖባቸዋል። ሁለተኛ ተከሳሽ አቶ ተሰማ ዳንጉሼ በተከሰሱበት የሙስና ወንጀል የ3 ዓመት ጽኑ እስራትና 1 ሺህ ብር የቅጣት ውሳኔ አሳልፎባቸዋል። በተጨማሪም ሶስተኛ ተከሳሽ አቶ ታሪኩ ታመነ በተከሰሱበት የሙስና ወንጀል 10 ዓመት ጽኑ እስራትና 41 ሺህ ብር እንዲቀጡ ፍርድ ቤቱ ወስኗል። እንዲሁም አራተኛ ተከሳሽ አቶ ታፈሰ ታኑሻና አምስተኛ ተከሳሽ አቶ ሰይፉ ደሊሳ እያንዳንዳቸው በ8 ዓመት ጽኑ እስራትና በቀደም ተከተላቸው 51 እና 76 ሺህ ብር እንዲቀጡ የቅጣት ውሳኔ መተላለፉን ከክልሉ ፍትህ ቢሮ ያገኘነው መረጃ ያመላክታል። እስራኤል በጋዛ የዘር ማጥፋት ተግባርና ጾታዊ ጥቃት ፈጽማለች ሲሉ የተመድ ባለሙያዎች ከሰሱ። እስራኤል በጋዛ የዘር ማጥፋት ተግባርና ጾታዊ ጥቃት ፈጽማለች ሲሉ የተመድ ባለሙያዎች ክስ ማቅረባቸው ተገልጿል። የተባበሩት መንግስታት ድርጅት ተመድ ባለሙያዎች እስራኤል በጋዛው ጦርነት ወቅት የሴቶችን የጤና ተቋማት በስልት በማውደም በፍልስጤማውያን ላይ የዘር ማጥፋት ተግባር ማካሄዷንና ጾታዊ ጥቃት እንደ ጦርነት ስትራቴጂ መጠቀሟን በትላንትናው ዕለት ባወጡት ሪፖርት ገልጸዋል። የእስራኤል ባለስልጣናት የወሊድ መጠን ለመቀነስ ያለሙ ክልከላዎችን በመጣል ጭምር የፍልስጤማውያንን የወሊድ አቅም በማዳከም በሮም ስታቱና በጄኖሳይድ ኮንቬንሽን የዘር ማጥፋት ተግባር ውስጥ አንዱ የሆነውን ተግባር ፈጽመዋል ሲል ምስራቅ ኢየሩሳሌምንና እስራኤልን ጨምሮ በእስራኤል በተወረሩ ቦታዎች ላይ ምርመራ ያደረገው የተመድ ነጻ ዓለም አቀፍ ኮሚሽን በሪፖርቱ ገልጿል። በሕክምና አገልግሎቶች ላይ ገደብ በመጣሉ ምክንያት የእናቶች ሞት መጨመሩን፣ ይህም የሰው ዘርን ከማጥፋት ጋር የሚስተካከል እንደሆነ ኮሚሽኑ ጠቅሷል። ሪፖርቱ እንደገለጸው ሐማስ ጥቅምት 7 2023 በእስራኤል ላይ ድንገተኛ ጥቃት ማድረሱን ተከትሎ የእስራኤል ኃይሎች በሐማስ ላይ በከፈቱ ዘመቻ ፍልስጤማውያንን ልብሳቸውን በመግፈፍ በአደባባይ እርቃናቸው እንዲታዩ አድርገዋል። በተጨማሪም ወሲባዊ ጥቃት ፈጽመዋል ሲል አትተዋል። ይህንን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አድሏዊና ጸረ ጽዮናዊ ነው በማለት የሪፖርቱን ግኝት ውድቅ ያደረጉ ሲሆን ክሶቹንም አስተባብለዋል። ተመድ ሽብርተኛው ሐማስ በፈጸማቸው በሰብአዊነት ላይ የተፈጸሙ ወንጀሎችና የጦር ወንጀሎች ላይ ከማተኮሩ ይልቅ እስራኤል በሐማስ ክስ በድጋሚ ማጥቃት መርጧል ብለዋል ኔታንያሁ ባወጡት መግለጫ። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ራቢያ ከድር ይዛለች። በድጋሚ አብራችን ቆዩ። የኢትዮጵያ የምግብና መድኃኒት ባለስልጣን 44 የጨው ምርቶችን ህብረተሰቡ እንዳይጠቀም አሳሰበ። ባዮዲን የበለጸገ የምግብ ጨው ላይ በተደረገ የገበያ የቅኝት ስራ የኢትዮጵያ አስገዳጅ ደረጃ ሳያሟሉ እንዲሁም ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ ምርቶች ህብረተሰቡ እንዳይጠቀማቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳስበዋል። ባለስልጣኑ 44 የጨው ምርቶችን የሀገሪቱን አስገዳጅ ብሔራዊ ደረጃና የገላጭ ጽሑፍ ደረጃ ሳያሟሉና ሳይለጥፉ ሲቀርቡ ነበር በማለት ህብረተሰቡ እንዳይጠቀማቸው ሲል አስታውቋል። ጥቅም ላይ እንዳይውሉ የተባሉት ምርቶች አበሩዝ አዮዳይዝ፣ ዛክ ሉሉ ሙሪዳ አዮዳይዝ፣
እቱ፣ እቴቴ፣ እፍታ፣ ኤልሳ፣ ኤፍ፣ ኤኔስ፣ አዮዳይ ሳልት፣ ማሚ፣ ሳሊህ፣ እማ፣ አዮዲን፣ ቃና፣ ሃርመኒ፣ ውዛት፣ ሀበሻ፣ ሪል፣ ሸጋ፣ ጆይ፣ አዮዳይ ሳልት፣ ኮከብ እንዲሁም ስኬት የገበያ ጨው ይገኙበታል። እንዲሁም 4M አዮዳይ ሳልት፣ አዲስ፣ ኤመሬት፣ አስቤዛ፣ ቶም፣ በረከት፣ ሜናታ፣ ቤስት አዮዳይዝ፣ አፍያ፣ ዋን፣ አቢሲኒያ፣ ማሩ፣ ባና አዮዳይዝ፣ ማራኪ፣ መክሊት፣ ዳግም፣ አዲስ፣ አፍያ፣ ኦማር፣ ገዳና ንጹህ አዮዳይዝ ሳልት ህብረተሰቡ እንዳይጠቀማቸው ባለስልጣን መስሪያ ቤቱ አሳስበዋል። ኢትዮጵያና ሩሲያ በባህር ላይ በሚሰሩበት ጉዳይ ላይ ስምምነት ተፈራረሙ። የኢትዮጵያና የሩሲያ ባህር ኃይሎች በትብብር መስራት የሚችሉባቸው ጉዳዮች ዙሪያ ተወያይተዋል። የሩሲያ ባህር ኃይል ምክትል አዛዥ አድሚራል ቮላድሚር ቮሮቢቭ የተመራ ልዑካን የኢትዮጵያ ባህር ኃይል የሚገኝባቸውን የባህር ኃይል ተቋማት ጠቅላይ መምሪያና ቢሾፍቱ የሚገኘውን ማሰልጠኛ ማዕከል ጎብኝቷል። ከጉብኝቱ በኋላ በቀጣይ የኢትዮጵያ ባህር ኃይል ጋር በሚኖሩ ትብብሮች ዙሪያ ምክክር መደረጉን የመከላከያ ሰራዊት ማህበራዊ ትስስር ገጽ መረጃ አመላክቷል። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ትብብሩ በስልጠናና አቅም ግንባታ ዙሪያ ያተኮረ መሆኑን ጠቅሰዋል። በቀጣይም አብሮ ለመስራት ተቋማችን የጀመረውን የባህር ኃይል ግንባታ ለማጠናከርና በዓለም አቀፍ ውሃ ላይ የሀገራችንን ጥቅም ለማስከበር ዝግጁነታችን የበለጠ ለማጠናከር መክረናልን ብለዋል። በጋራ ባህር ኃይልን በሚያጠናክሩና ለቀጣይ ትብብሮች ለማመቻቸት ከውይይቱ በኋላ ስምምነት ተፈራርመዋል። የኢትዮጵያ ቡናና ሻይ ባለስልጣን ባለፉት 8 ወራት ከቡና ወጪ ንግድ ከ1 ቢሊዮን ዶላር በላይ ገቢ አገኘ አለ። የኢትዮጵያ ቡናና ሻይ ባለስልጣን ባለፉት 8 ወራት 257,248.79 ቶን ቡና በመላክ 1 ቢሊዮን 226.8 ሚሊዮን የአሜሪካ ዶላር በላይ ገቢ ማግኘቱን አስታውቋል። አፈጻጸሙ ከባለፈው በጀት ዓመት ጋር ሲነጻጸር በገቢ 510.48 ሚሊዮን የአሜሪካ ዶላር ጭማሪ ተመዝግቧል ተብሏል። ኢትዮጵያ በቡና ዘርፍ ከቅርብ ዓመታት ወዲህ በተለይም ጥራትን፣ ምርትንና ምርታማነትን በማሳደግ ላይ አመርቂ ማሻሻያ በማድረግ ላይ ትገኛለች ሲል ባለስልጣኑ ገልጿል። ስትከታተሉት የነበረው የዕለተ አርብ መጋቢት 5 ቀን 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት